ሰላም ጤና ይስጥልኝ የተከበራችሁ የኢትዮጵያ ቱዴይ ቤተሰቦቻችን እንደምን ቆያችሁ? ከሀገር ውስጥ እስከ ዓለም አቀፍ የተለያዩ ጉዳዮችን ወደ እናንተ ይሆናሉ ብለን መራርጠን የምናደርስበት ሰዓት ላይ እንገኛለን። ቀዳሚ አጀንዳችን የአማራ ክልልን የተመለከተ ይሆናል። በአማራ ክልል ከጄኔራል አሳምነው ጽጌ ህልፈት በኋላ ለሁለተኛ ጊዜ ሌላ የወታደራዊ መኮንን ሹመትን አግኝተዋል። የቀድሞ የአፍሪካ ህብረት የሶማሊያ ሰላም ማስከበር ተልዕኮ አሚሶም አዛዥ ሌተናል ጄኔራል ጥጋቡ ይልማ የአማራ ክልል ፖሊስ ኮሚሽን ሆነው ተሹመዋል። ያለፉት 1 ዓመታት ከ5 ወር ገዳማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው የሰሩት ዶክተር ዘላለም መንግስቴ ወደ ቀድሞ ኃላፊነታቸው ተመልሰዋል። ያም ማለት በኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር በመሆን ነው ማለት ነው። እንግዲህ እኒሁ አዲሱ አዛዥ ሌተናል ጄኔራል ጥጋቡ የሾሙት የአማራ ክልል ርዕሰ መስተዳድር አረጋ ከበደ መሆናቸውን የክልሉ ፖሊስ በፌስቡክ ገጹ ባወጣው መረጃ አስታውቋል። ነገር ግን ጉዳዩን መነጋገሪያ ሆኗል። በዋናነት መነጋገሪያ ከሆኑባቸው ጉዳዮች ውስጥ ደግሞ ከሰሞኑ ያለው የጽምዶ ውጥረት፣ ከዛም ባለፈ ደግሞ በአማራ ክልል የሚንቀሳቀሱ የታጣቂ ኃይሎችን ጉዳይ በአፍሪካ ህብረት በሰላም ማስከበር አሚሶም አዛዥ የሆኑት ሌተናል ጄኔራል ጥጋቡ ይልማ ይህንን ጉዳይ ይፈቱታል ተብሎ ስለተገመተ ነው የሚሉ የብዙዎች ሐሳብ ነው። ነገር ግን እውነታውን ከዚህ ባለፈ ደግሞ የተመለከቱት በተቃራኒው ወገን እንደዚሁ በአትኩሮት የሰጡት አልጠፉም። ጄኔራሎችን በፖሊስ ዋና አዛዥነት መሾም አሁን የተጀመረ አይደለም ይላል። ከዚሁ በተቃራኒ አቶ ጀዋር መሐመድ የፖለቲካ ተንታኝ እና እንደዚሁም የማህበረሰብ አንቂ የሆኑትም አቶ ጀዋር መሐመድ ይህ ተግባር የተጀመረው ሌተናል ጄኔራል ድሪባ መኮንንን በኦሮሚያ ክልል ፖሊስ ኮሚሽን መምሪያ ሲደረጉ ከዛም በመቀጠል ደግሞ አዲስ አበባ ላይ ጄኔራል አስራት ዴኔሮ በዚሁ በተመሳሳይ መልኩ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሲሆኑ ሌላኛው ክልል ደግሞ የአማራ ክልል አሁን ላይ ሌተናል ጄኔራል ጥጋቡ ይልማን የአዲስ አበባ ፖሊስ ኮሚሽነር አድርጎ ሹሟል። ይህን ነገር ብዙዎችም ያወዛገበ ክስተት ሆኗል። ምናልባት ጄኔራሎችን ከመሾም ወታደራዊ መኮንኖችን የፖሊስ ኮሚሽነር ከማድረግ አኳያ ከዚህ በፊት የአማራ ክልል ነገሮች በተወጠሩበት ለውጥ በመጣበት ማግስትና ከሰሜኑ የሀገራችን ክፍል ከህወሓት ጦርነት ጋር በተያያዘም ነገሮችን ለማስተካከል ሲባል በለውጡ የአማራ ክልል አመራር የነበሩት እነ ዶክተር አምባቸው መኮንን ጨምሮ ነፍሳቸውን ይማርና ሌሎች እነ እዘዝ ዋሴ በጋራ በመሆን ጄኔራል አሳምነውን ጽጌ ኮሚሽነር አድርገው መሾማቸው የሚታወስ ነው። ህይወታቸው እስካለፈ ድረስ ማለት ነው። ከዛ በኋላ ግን ይህ ተግባር ወይም ይህ ተሞክሮ በኦሮሚያ ክልል ላይ የተደረገ ሲሆን በመቀጠልም ወደ አዲስ አበባ መጥቷል። ከዛም አሁን በአማራ ክልል ላይ ይህ ተግባር ተደርጓል ማለት ነው። ይህንን በተመለከተ ብዙዎች የተለያየ ሐሳብ እየሰጡ ሲሆን ይህ የወታደሮችን በአካባቢው የመሾም ተግባር ምናልባት ጽምዶም ከዛም ማለፍ ሲል ደግሞ የአፋብን እንቅስቃሴ በሰፊው በሚስተዋልበት የአማራ ክልል ሱዳንና እንደዚሁም ደግሞ የህወሓት የኤርትራን ጦርነት ከተነሳ በክልሉ ያለውን ኃይል ለማንቀሳቀስና ለመመከት ነው የሚሉ ብዙ የፖለቲካ ተንታኞች ይናገራሉ። ከጀርባም ስላለው ጉዳይ እንደነ አቶ ጀዋር መሐመድ ምናልባት ይህ ከጸጥታ እንቅስቃሴ ባለፈ ፖሊስ ኮሚሽነሮችን ወደ መከላከያ የማካተት አንደኛው አካል ነው ሲሉም ይጠይቃሉ። ለዚህም ጥያቄ ደግሞ እውን የሆነውን መልስ ማግኘት አሁን ላይ ከባድ ቢሆንም በጊዜ ሂደት የሚታይ ይሆናል ሲሉም ይናገራሉ። ሌላኛው አነጋጋሪ ጉዳይ እና በሰፊው የተመለከትነው ጉዳይ የዘመነ ካሴን ጉዳይ ይሆናል። ዘመነ ካሴ ስለ ጽምዶ በተለይም ደግሞ ከሰሞኑ መነጋገሪያ ስለሆነውና ሁለተኛ ጉባኤውን በኬንያ ናይሮቢ ስላደረገው የጽምዶ ህብረትም ለመጀመሪያ ጊዜ ሊቴምፕስ ለተባለ የፈረንሳይ ዓለም አቀፍ የዜና ወኪል ሰፊ ማብራሪያን ሰጥቷል። ዘመነ ካሴ እንግዲህ በዚህ ቆይታው 8 ወራትን ፈጅቷል ስላለው ስለ ጽምዶን የመፍጠር እንቅስቃሴ ዝርዝር ጉዳዮችን በማንሳት ይህ ትብብር የተቋቋመው በአሁን ላይ በሀገሪቱን የሚያስተዳድራትን መንግስትም ከላዩ ላይ ገርሸሽ ለማድረግና በቀጣይ ጉዳዮች ላይ በጋራ ለመስራት ያለመ ነው ይላል። በተለይም ደግሞ ጽምዶ ኦብነግ የኦሮሞ ነጻነት ግንባር ኦነግን ጨምሮ የሶማሌም የኦጋዴን ነጻ አውጪ ግንባር ኦብነግ፣ ህወሓት፣ ኤርትራ፣ ሱዳን የአልቡርሃን ጦርን ጨምሮ የአፋር ነጻ አውጪዎችና ሌሎች የክልል አደረጃጀቶችም እንደተቀላቀሉት ነው
በሰፊው ያስረዳው። ይህንንም ተመልክተናል። አሜሪካ ከሰሞኑ እንግዲህ ኢትዮጵያን በተመለከተ የሰሜኑ ጦርነት እንዲበርድና በቀጠናው ያለውን ትኩሳት ለማስማማት ስትል የህወሓትን ማስጠንቀቂያ መስጠቷ የሚታወስ ሲሆን አሁን ደግሞ ወታደራዊ ስልጠናዎችን ለኢትዮጵያ መከላከያ ሰራዊት እየሰጠች ያለችበት ቅጽበት እንዳለ ተገልጿል። ከዚህም ባለፈ ኢትዮጵያ ቱዴይ እንግዲህ አዲስ የተሾሙት የአማራ ክልል ጄኔራል ማን ናቸው? ምንስ ኃላፊነት ተጥሎባቸዋል? የሚሉትን በሰፊው የምንመለከተው ጉዳይ ይሆናል ማለት ነው። ክቡራትና ክቡራን አድማጮቻችን ከኛ ጋር ቆይታ ስታደርጉ እነዚህ የምታዳምጡ ይሆናል። ለመሆኑ የቀድሞ የአፍሪካ ህብረት የሶማሊያ ሰላም ማስከበር ተልዕኮ አሚሶም አዛዥ ሌተናል ጄኔራል ጥጋቡ ይልማ የአማራ ክልል ፖሊስ ኮሚሽን ሆነው ለምን ተሾሙ? እሳቸውስ ምን አይነት ልምድና ተሞክሮ አላቸው? ከዚህ በፊት የፌዴራል ፖሊስ ምክትል ኮሚሽነር የነበሩት ዶክተር ዘላለም መንግስቴ በክልሉ ምን ኃላፊነቶችን ተወጡ? ይህንንስ ባለመወጣታቸው ነው ሌተናል ጄኔራል ጥጋቡ ይልማ የተሾሙት? በዝርዝር የምንመለከተው ቀዳሚ ጉዳይ አድርገነዋል። ላለፉት 1 ዓመታት ከ5 ወር ገዳማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ የሰሩት ዶክተር ዘላለም መንግስቴ ወደ ቀድሞ ኃላፊነታቸው እንደተመለሱ ብቻ ተገልጿል። የተመለሱበትን ምክንያት ያሳኩትን ጉዳይ ግን በዝርዝር ከመቆጠብ ተገልጿል። አዲሱን አዛዥ ሌተናል ጄኔራል ጥጋቡ የሾሙት የአማራ ክልል ርዕሰ መስተዳደር አረጋ ከበደ መሆናቸውን የክልሉ ፖሊስ በፌስቡክ ገጹ ባወጣው መረጃ አስታውቋል። ነገር ግን ጉዳዩ ከዚህ ያለፈ ነው የሚሉ ወገኖችም አይጠፉም። ምክንያቱም በቀጠናው ያለው የሱዳን ውጥረት የህወሓትና ኤርትራም ጉዳይ ታሳቢ ያደረገ ሳይሆን ቀርም ሹመቱም ከክልሉ ርዕሰ መስተዳደር ባለፈ በፌዴራል ደረጃ የሚደረግ የጸጥታ መዋቅር እንቅስቃሴ ሳይሆን አይቀርም ይላሉ። ሌሎች ደግሞ ከዚሁ በተቃራኒው በተለይም ደግሞ የአማራ ክልል ልዩ ኃይል የሚኒሻውን ጥምረትና ሌሎችን በወታደራዊ መዋቅር ለማቋቋምና እንደተለመደው በ2013 ከዛም በኋላ እስከ 2014 በነበረው የሰሜኑ ጦርነት ላይ በብርጌድ በክፍለ ጦር ለማቋቋም በሚደረገው ጥረት ውስጥ ይህንን እንቅስቃሴ እንዲያሳኩ ያለመ ሳይሆን አይቀርም የሚሉ ብዙዎች ናቸው። ላለፉት 3 ዓመታት ግጭት ውስጥ ያለውን የአማራ ክልል ፖሊስ ኃይል የመምራት ኃላፊነት የተረከቡት ሌተናል ጄኔራል ጥጋቡ የኢትዮጵያ መከላከያ ሰራዊት ውስጥ ከ40 ዓመት በላይ ልምድ ያላቸው ወታደራዊ መኮንን ናቸው። ሌተናል ጄኔራል ጥጋቡ ይህንን ኃላፊነት የተረከቡት መንግስት በክልሉ የሚንቀሳቀሱ የፋኖ ኃይሎችን ጽምዶ በሚል የሚጠራው ጥምረት አማካኝነት ከትግራይ ኃይሎች ጋር ትብብር መፍጠራቸውን እየገለጹ ባሉበት ወቅት ነው። ይህንንም እንግዲህ የአፋብን ዋና ሊቀመንበር እንደሆነ የተናገሩት አቶ ዘመነ ካሴ ይህንን ጉዳይ ከፈረንሳዊ ዜና ወኪል ጋር በሰፊው መናገራቸው ደግሞ ምናልክል የጉዳዩን አሳሳቢነት የሚያመለክት ሆኗል። የአማራ ፋኖ ብሔራዊ ንቅናቄ የተባለው ታጣቂ ቡድን የሚመሩት ዘመነ ካሴም ይህንን ሌቴምፕስ ለተባለው የፈረንሳይ ጋዜጣ በሰጡት ቃለ መጠይቅ የትግራይ ኃይሎችን ጨምሮ ከሌሎች ታጣቂዎች ጋር ለመተባበር ለ8 ወራት ገዳማ ውይይት መደረጉን ተናግረዋል። የትብብሩ አካል ተብለው ከተጠቀሱት መካከል የጉሙዝ፣ የበርታ፣ የሶማሌና የኦሮሞ ኃይሎችም ይገኙበታል ሲሉ ተናግረዋል። በክልሉ የታጠቁትን እንቅስቃሴ ለመግታት የሚደረገው ጥረት በዋነኛነት በመከላከያ ሰራዊቱ የሚመራ ሲሆን በክልሉ ፖሊስ ስር የሚገኙ የአድማ ብተናና የሚኒሻ ኃይሎችም ተሳትፎ ያደርጋሉ። እንግዲህ ሌተናል ጄኔራል ጥጋቡ ይልማም ይህንን በሶማሊያ በተለይም አልሸባብን ለማዋጋት በሚደረገው ጥረት ውስጥ ያላቸውን ተሞክሮ ወደ አማራ ክልልም ይዘው ይመጣሉ የሚለው አንደኛው ግምት ሆኗል። አዲሱ የክልሉ ፖሊስ አዛዥ ወደዚህ ኃላፊነት ከመምጣታቸው አስቀድሞ የመከላከያ ሰራዊቱን ጤና ዋና መምሪያ ኃላፊም እየመሩ ነበር። የመከላከያ ሎጂስቲክ ዋና መምሪያ ኃላፊና የመከላከያ ካውንስል አባል በመሆን ማገልገላቸው የሚታወስ ነው። ሌተናል ጄኔራል ጥጋቡ በአገር ውስጥ በተጨማሪ በቀጠና የመከላከያ ሰራዊት ስምሪት ላይ በአመራርነትም ሰርተዋል። ከየካቲት 2011 ዓ.ም እስከ ነሐሴ 2012 ድረስ አልሸባብ ሶማሊያ ላይ የደቀነውን ስጋት ለመቀነስ በተባበሩት መንግስታት ድጋፍ የተቋቋመውን የአፍሪካ ህብረት የሶማሊያ ተልዕኮ አሚሶንም በአዛዥነት መርተዋል። ይህም ዋናው ተልዕኳቸው ልክ እንደ አልሸባብ በአሚሶም እንደተወጡት ኃላፊነት በአማራ ክልል ይህንን ያደርጉ ይሆን የሚለው በቀጣይ የሚታይ ጉዳይ ሆኗል። ከመጋቢት 1999 አንስቶም ለ15 ዓመታት የቆየው ይህ ተልዕኮ
ተልዕኮ መጋቢት 2014 ዓ.ም ቆይታ ጊዜውን አጠናቆ በአፍሪካ ህብረት የሶማሊያ ሽግግር ተልዕኮ አትሚስ መተካቱም የሚታወስ ነው። ይህ የሽግግር ተልዕኮ ከ2017 ጥር ጀምሮ አውሶም ወደ ተባለው የድጋፍና የማረጋጋት ተልዕኮ መተካቱ ይታወሳል። አውሶም በመጪው ታህሳስ ወር ቆይታው ጊዜም የሚያበቃ ቢሆንም ለዚህ ተልዕኮ ወታደር የሚያዋጡ አገራት ባለፈው ሐምሌ ላይ በዩጋንዳ ካምፓላ ውስጥ ባካሄዱት ጉባኤ ላይ ኢትዮጵያን ወክለው የተገኙት አዛዥም ሌተናል ጄኔራል ጥጋቡ ይልማ ነበሩ። ሌተናል ጄኔራል ጥጋቡ በቅርብ ጊዜ ውስጥ በፖሊስ አዛዥነት የተሾሙ ሁለተኛው ወታደራዊ መኮንን ናቸው። ይህም ማለት ከጀኔራል አስራት ዴኔሮ ቀጥሎ ማለት ነው። የኦሮሚያ ክልሉ ጋር ሲጠቃለል ሶስተኛው ወታደራዊ መኮንን ሆነዋል። ባለፈው መጋቢት የመከላከያ ምድር ኃይል ዋና አዛዥ እንዲሁም የሰራዊቱ ዋና መምሪያ ኃላፊ የነበሩት ሌተናል ጄኔራል አስራት ዴኔሮ የአዲስ አበባ ፖሊስን እንዲመሩ በጠቅላይ ሚኒስትር አብይ አህመድ መሾማቸው ይታወሳል። ነገር ግን ሌተናል ጄኔራል ጥጋቡ ይልማ በአማራ ክልል ፕሬዝዳንትም ነው የተሾሙት ሲል የፌስቡክ ገጹ ያመለክታል። ከመጋቢት 2017 ጀምሮ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ የሆኑት ቆይቶ ኮሚሽነር ጄኔራል ዘላለም መንግስቴ በክልሉ ስላለው አጠቃላይ እንቅስቃሴ፣ ስለ ፋኖ፣ ስለ ጽምዶና ስለ ሌሎች ጉዳዮች ላይ መግለጫ ከመስጠት ተቆጥበው ምን አይነት ስራዎችን እንዳከናወኑ በግልጽ ሳይታወቅ ተመልሰው ወደ ፌዴራል ፖሊስ ምክትል ኮሚሽነርነት መጥተዋል። ይህም ቀጣይ የቤት ስራው ምናልባት በሌተናል ጄኔራል ጥጋቡ ይልማ ላይ ከባድ መሆኑን የሚያሳይ ሆኗል። መከላከያ ሰራዊትና የአሜሪካ ድጋፍና ክትትል ወደሚመለከተውን ጉዳይ አመራን። መነሻውን ከሮድ አይላንድ ያደረገው የአሜሪካ መከላከያ ቡድን በመከላከያ ሰላም ማስከበር ማዕከል ስልጠና መስጠት ጀምሯል። ስልጠናው ኢትዮጵያና አሜሪካን በወታደራዊ መስክ በትብብር ለመስራት ያደረጉትን ስምምነት መነሻ በማድረግ የተዘጋጀ ሲሆን በወታደራዊ ተልእኮዎች ወቅት በሰብአዊ መብቶች፣ ዓለም አቀፍ ወታደራዊ ሕጎች አጠባበቅ ዙሪያም የሚያጠነጥን ነው ነበር የተባለው። ኢትዮጵያ ለቀጠናው ሰላም እየተጫወተች ስላለው ሚናም በርካታ ሀገርን በመስል ስልጠና ዘርፍ ወይም ደግሞ በኤአይ ሲሙሌተር በትብብር እየሰሩ ሲሆን አሜሪካም ከኢትዮጵያ ጋር ባደረገችው ስምምነት መሰረት የተለያዩ ስልጠናዎችን በሁለትዮሽ ትብብር ጋር ተጠቃሚነት እየሰጠች ነው። በተለይም ከቅርብ ጊዜ ወዲህ አሜሪካ፣ እስራኤል፣ ኢራን በገቡበት ጦርነት ምክንያት የየመን ሀውቲ አማጽያን ወደ ቀይ ባህርና አካባቢው መስፋፋታቸው ከዚህም ባለፈ ደግሞ የሐማስና የኢራን እጅ በሱዳን ውስጥ መግባቱ ምናልባት በቀጠናው ሁነኛ ጋር መያዝ ለአሜሪካ ብቸኛ አማራጯ ኢትዮጵያ ስትሆን ቀድሞውንም ቢሆን ከሻቢያ ወይም ከኤርትራ ጋር አይንና ናጫ የሆኑት ሁለቱ ሀገራት ኢትዮጵያን እንደ መልካም አጋጣሚ በመጠቀም በቀይ ባህርና አካባቢ ያለውን ወታደራዊ ግዳጅ በቀላሉ ለመከወን የሚያስችላትን ምቹ ሁኔታም እንድታመቻ አግዟታል። ከዚሁ ጉዳይ ጋር በተያያዘ በርካቶች ብዙ ሀሳቦችን እየሰጡ ሲሆን ይህ ወታደራዊ እንቅስቃሴ ምናልባትም በቀጠናው ቀጣይ ስለሚኖረው የኃይል አሰላለፍ አሜሪካና ኢትዮጵያ ስለሚኖራቸው ጥምረቶችና አስገዳጅ ሁኔታዎች የሚያመላክት ሲሆን በትናንትናው ዕለት የአሜሪካ አምባሳደር በኢትዮጵያ ማሲንጋ የህወሓት ኃይሎችን ማስጠንቀቃቸውን ምክንያት በማድረግ ምናልባት በቀጠናው ላይ ኢትዮጵያ የባህር በር እንዲኖራት የአሜሪካ ጽኑ ፍላጎት መኖሩንና የአሜሪካው ፕሬዝዳንት ዶናልድ ትራምፕም ከግብጽ ጋር ባላቸው ጥብቅ ወዳጅነት ምክንያት የህዳሴ ግድብን እንደ መደራደሪያ በመጠቀም ለግብጽ ምቹ ሁኔታን በመፍጠር ኢትዮጵያንም የባህር በር ፍላጎቷን በጋራ እንዲያሳኩ ከማድረግ አኳያ የታለመ ሳይሆን አይቀርም የሚሉ የቀጠናው ፖለቲካ ተንታኞች ያስረዳሉ። ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። ሐሳብ አስተያየቶቻችሁና ኮሜንታችሁን በዩቲዩብ ቻናላችን ላይ ሰብስክራይብ፣ ኮሜንት በማድረግ አስታውቁን። በድጋሚ ስላዳመጣችሁ እናመሰግናለን።